ተመልካቾች ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታ አደርጋለሁ። ወደ ቀዳሚ መረጃችን ስናልፍ የእጅ በእጅ ደረሰኝ ሽያጭ ከነገ ጀምሮ ስራ ላይ እንደማይውል ተገልጿል። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ከነገ ጥር 1 ቀን 2018 ዓ.ም ጀምሮ ስራ ላይ እንደማይውል የገቢዎች ሚኒስቴር አስታውቋል። የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ የሌለበት የማኑዋል ደረሰኝ ካለፈው ዓመት ታህሳስ ወር ጀምሮ በስራ ላይ መግባቱ የሚታወስ ሲሆን ይህ ነባር የእጅ በእጅ ሽያጭ ደረሰኝም ከነገ ጀምሮ ስራ ላይ እንደማይውል ነው ሚኒስቴሩ አጽንኦት የሰጠው። በዚህ መሰረትም ከነገ ጀምሮ ሙሉ በሙሉ ልዩ መለያ ኮድ ያለበት የማኑዋል ደረሰኝ ብቻ አገልግሎት ላይ እንደሚውል ገልጿል። የህትመት ጥያቄ አቅርበው የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽህፈት ቤት አሊያም በየታክስ ማዕከሎቻቸው በመገኘት ደረሰኞቻቸውን እንዲረከቡ አሳስቧል። በተመሳሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞውን ደረሰኝ ለታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው አመላክቷል። መመሪያውን በማይተገብሩ አካላት ላይ እንግዲህ ሚኒስቴር መስሪያ ቤቱ አስፈላጊ የሆነውን እርምጃ እንደሚወስድ አስገንዝበዋል። የኢትዮጵያ አየር መንገድ በፈረንሳይ ሶስተኛ መዳረሻ የሆነውን በረራ ሊጀምር እንደሆነ የገለጸው በያዝነው በዚህ ሳምንት ነው። አየር መንገዱ ወደ ሊዮን ፈረንሳይ ከሰኔ 25 ቀን 2018 ዓ.ም ጀምሮ አዲስ 3 ሳምንታዊ የመንገደኞች በረራን እጀምራለሁ ብሏል። ሊዮን ከፓሪስና ማርሴል በመቀጠል በፈረንሳይ ሶስተኛ መዳረሻ በመሆን የኢትዮጵያ አየር መንገድ የበረራ መረብን እንደምትቀላቀል አየር መንገዱ ይፋ አድርጓል። የኢትዮጵያ አየር መንገድ ከ139 በላይ ዓለም አቀፍ መዳረሻዎችን አሉት። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የ$1 አማካኝ የመሸጫ ዋጋ 154.87 ብር ሆኖ መመዝገቡን ይፋ ያደረገው በያዝነው በዚህ ሳምንት ነው። በጨረታውም 32 የግልና የመንግስት ባንኮች ተሳታፊ መሆን ችለዋል። በጨረታው አሸናፊ የሆኑ ባንኮች ያቀረቡትን ዋጋ ተደምሮ ሲሰላ የብርና የዶላር ምንዛሬ ተመን ከ10 ቀናት በፊት ከተካሄደው 13ኛው የጨረታ ዙር አንጻር መጠነኛ ጭማሪን አሳይቷል የተባለው አሸናፊ የሆኑ ባንኮች የውጭ ምንዛሬ ድልድል የተደረገላቸው ሲሆን ይህም በገበያው ያለውን የውጭ ምንዛሬ ፍላጎት ለማሟላት ከፍተኛ እገዛ እንደሚያደርግ ተመላክቷል። ብሔራዊ ባንክ እንዳስታወቀው ቀጣዩ የውጭ ምንዛሬ ጨረታ በታቀደለት የጊዜ ሰሌዳ መሰረት ከ2 ሳምንታት በኋላ ይካሄዳል። ይህ ተከታታይነት ያለው የጨረታ ስርዓት እንግዲህ ሀገሪቱ ሙሉ በሙሉ የገበያ መር የውጭ ምንዛሬ ተመን ስርዓትን ለመሸጋገር የምታደርገው ጥረት አንድ አካል ሆኖ ተመዝግቧል። ተመልካቾች ወደ ሌላኛው የምጣኔ ሀብት መረጃችን ስናልፍ ደግሞ የቢሾፍቱ አውሮፕላን ማረፊያ በግንባታ ሂደት ላይ ከሚገኙ የዓለማችን ግዙፍ የአውሮፕላን ማረፊያ ፕሮጀክቶች ዝርዝር ውስጥ ተካቷል። ኮንስትራክሽን ብሪፊንግ የተሰኘው ድህረ ገጽ የፕሮጀክቶቹን የግንባታ ወጪ የሚያስተናግዱትን የበረራ ቁጥርና የበረራ ተርሚናል መስፈርትን በማድረግ በግንባታ ላይ ያሉ 15 የዓለማችን ግዙፍ አውሮፕላን ማረፊያ ፕሮጀክቶችን ይፋ አድርጓል። በዚህም መሰረት የቢሾፍቱ አውሮፕላን ማረፊያን ጨምሮ የአውስትራሊያው ፕሪዝ፣ የህንዱ ኖይዳ እንዲሁም የአሜሪካዎቹ ሳን ፍራንሲስኮና ሳን ዲያጎ አውሮፕላን ማረፊያዎች በዚህ ዝርዝር ውስጥ ከተካተቱ ግዙፍ አውሮፕላን ማረፊያዎች መካከል ይጠቀሳሉ። ድህረ ገጹ ባወጣው ዝርዝር መረጃም የቢሾፍቱ አውሮፕላን ማረፊያ
በቴክኖሎጂ፣ በዲዛይን፣ በተርሚናል ቁጥር ከሌሎች ዓለም አቀፍ አውሮፕላን ማረፊያዎች ጋር የሚኖረውን ትስስር ከዓለማችን ግዙፍ አውሮፕላን ማረፊያዎች መካከል አንዱ እንዲሆን አስችሎታል ብሏል። ፕሮጀክቱ በርካታ ኩባንያዎችን፣ የቴክኒክ አማካሪዎችን፣ የምህንድስና ባለሙያዎችን፣ የፕሮጀክት አስተዳደር ባለሙያዎችንና ተቆጣጣሪዎችን ያካተተ መሆኑንም ጠቅሷል። የአውሮፕላን ማረፊያው የመጀመሪያ ምዕራፍ ግንባታ በፈረንጆቹ 2029 ሲጠናቀቅ በአመት 60 ሚሊዮን ደንበኞችን የሚያስተናግድ ሲሆን ቀጣዩ ግንባታ ምዕራፍ ተጠናቆ ሙሉ በሙሉ ወደ ስራ ሲገባ ደግሞ በአመት ከ110 ሚሊዮን የተለያዩ ሀገራት ደንበኞችን እንዲሁም መንገደኞችን ማስተናገድ እንደሚችል ተነግሯል። ይህ አቅም በአፍሪካ ትልቁ አውሮፕላን ማረፊያ የሚያደርገውም ሲሆን የዲዛይን ስራው ቀደም ሲል መጠናቀቁ ይታወቃል። የአውሮፕላን ማረፊያው ኢትዮጵያ የአህጉራዊና ዓለም አቀፋዊ የአቪዬሽን መግቢያ በር የመሆን አቅሟን ከማጠናከሯን ባሻገር ለቀጠናዊና አህጉራዊ ትስስር ከፍተኛ አስተዋጽኦ እንደሚኖረውም ይታመናል። የፕሮጀክት እቅዱ የአየር መንገዱን ዋና ስራ አስፈጻሚ መስፍን ጣሰው፣ የአፍሪካ ልማት ባንክና የዳር አል ሀዳሽ የፕሮጀክት አማካሪ ተወካዮችና ባለድርሻ አካላት በተገኙበት ይፋ መደረጉም ይታወሳል። ዋና ስራ አስፈጻሚ በዚህ ወቅት እንግዲህ እንደገለጹት በግንባታው ከ40 በላይ የሀገር ውስጥና የውጭ ተቋማት ይሳተፋሉ። አውሮፕላን ማረፊያው ለኢትዮጵያ ኢኮኖሚ ከሚያበረክተው ከፍተኛ አስተዋጽኦ ባሻገር ለአፍሪካ ጥሩ ብስራት ይሆናል ተብሎም እንደሚጠበቅ ተናግረዋል። የአውሮፕላን ማረፊያው ግንባታ ፕሮጀክት የማስጀመሪያ ስነ ስርዓት በቅርቡ ከፍተኛ የመንግስት ኃላፊዎች በተገኙበት ይከናወናል። በሚድሮክ ኢትዮጵያ ስር የሚገኘው ኪዩንስ ሱፐርማርኬት በኢትዮጵያ የመጀመሪያውን ዓለም አቀፍ ግዙፍ የችርቻሮ ንግድን አስታውቋል። ኪዩንስ ሱፐርማርኬት ከዓለም አቀፉ የችርቻሮ ንግድ ተቋም ካርፎር ጋር የዘመናዊ ችርቻሮ ንግድ ዘርፍ ላይ እድገትን የሚያመጣ ንግድን ለመመስረት የሚያስችላቸውን አጋርነት መፍጠራቸውን አስታውቀዋል። በስምምነቱ መሰረት ኪዩንስ ሱፐርማርኬት የካርፎርን ስምና አርማ፣ የኩባንያውን የችርቻሮ ንግድ እና እውቀት እንዲሁም ዓለም አቀፍ የአሰራር መስፈርቶችን በኢትዮጵያ በሚገኙ የሱፐርማርኬት ቅርንጫፎቹ ላይ ተግባራዊ ያደርጋል ተብሏል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ በዚህ ወቅት እንደገለጹት ስምምነቱ የሀገር ውስጥ ምርትን ከዓለም አቀፍ የንግድና ጥራት ደረጃዎች ጋር በማጣጣም የኢትዮጵያን ምርቶች ዓለም አቀፍ መስፈርቶችን እንዲያሟሉና በውጭ ገበያ ተወዳዳሪ እንዲሆኑ እድል የሚከፍት ነው ብለዋል። ስያሜያቸውንም ወደ ካርፎር የሚቀይሩ የመጀመሪያዎቹ የኪዩንስ ሱፐርማርኬቶች በመጪዎቹ ሰኔ ወር አገልግሎት መስጠት እንደሚጀምሩም አንስተዋል። የካርፎር ኢንተርናሽናል ፓርትነርሺፕ ዋና ስራ አስፈጻሚ ፓትሪክ ላስፋርጉስ በበኩላቸው በኢትዮጵያ ግንባር ቀደም ከሆነው የችርቻሮ የንግድ ተቋም ጋር በትብብር በመስራታቸው ደስተኞች ነን ብለዋል። እስከ ፈረንጆቹ 2028 ድረስ 17 ተጨማሪ የችርቻሮ መደብሮችን ለመክፈት መታቀዱንም ተናግረዋል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከዓለም አቀፉ የኢንቨስትመንት ተቋም ኤዲኪው ጋር ያለውን ትብብር ሊያስፋፋ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ ከተባበሩት አረብ ኤምሬትስ ግዙፍ የኢንቨስትመንት ተቋም ከሆነው ከኤዲኪው ጋር ያለውን ስትራቴጂካዊ ግንኙነት በተለያዩ የኢኮኖሚ ዘርፎች ይበልጥ ለማስፋፋት መምከሩን አስታውቋል። ተቋሙ ይህንን ያለው የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር የካቢኔ አባልና የመንግስት ሚኒስቴር የሆኑት ሼክ ሻክቡት ናህያን አልናህያን በጽህፈት ቤቱ ተቀብሎ ባነጋገሩበት ወቅት ነው። በውይይቱ ላይም የኢትዮጵያ ገንዘብ ሚኒስትር አህመድ ሽዴና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተገኝተዋል። በመድረኩ ላይም የኢትዮጵያ ኢንቨስትመንት ሆልዲንግስ ያለውን ሰፊ የኩባንያዎች ስብስብ የተሰጠውን ተልዕኮና በቀጣይ ትኩረት አድርጎ የሚሰራባቸውን ስትራቴጂካዊ ጉዳዮች ላይ ውይይትን አድርገዋል። በተለይም ከኤዲኪው ጋር በረጅም ጊዜ አጋርነትና በጋራ የኢንቨስትመንት መስኮች ላይ መስራት የሚቻልባቸው ሁኔታዎች ላይ ሰፊ ምክክር ማድረጋቸው ተመላክቷል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከተባበሩት አረብ ኤሚሬትስ ኩባንያዎች ጋር በተለይም ከኤዲኪው ጋር ያለውን ግንኙነት በርካታ ዘርፎች
ዘርፎችን የሚያካትት ሲሆን በቀጣይም እነዚህ ንግግሮችን ወደ ተግባራዊ ትብብር ለመለወጥ በትኩረት እንደሚሰራ ገልጸዋል። እንደ አውሮፓውያን አቆጣጠር በ2018 የተመሰረተው ኤዲኪው በአቡዳቢ መንግስት ስር የሚገኝ ግዙፍ የሉዓላዊ ሀብት ኢንቨስትመንት ተቋም ሲሆን እስከ መስከረም 2024 መጨረሻ ድረስ ያለው አጠቃላይ ሀብት መጠንም 251 ቢሊዮን የአሜሪካ ዶላር ደርሷል። ተቋሙ እንግዲህ በተለይም በኢነርጂ፣ በትራንስፖርት፣ በግብርና፣ በጤና፣ በፋይናንስና በመሰረተ ልማት ዘርፎች ላይ በስፋት በመንቀሳቀስ ይታወቃል። ይህ አዲስ የትብብር ምዕራፍ ኢትዮጵያ የጀመረችውን የኢኮኖሚ ማሻሻያ ተከትሎ የውጭ ቀጥታ ኢንቨስትመንትን ለመሳብ የምታደርገው ጥረትን እንደሚያግዝ ታምኖበታል። ኢትዮጵያ ከቁልፍ የቦንድ ባለቤቶች ኮሚቴ ጋር ከ1 ቢሊዮን ዶላር የቦንድ እዳ ሽግሽግ ለማድረግ በመርህ ደረጃ ከስምምነት ደርሳለች። የገንዘብ ሚኒስቴር እንዳስታወቀው ከፈረንጆቹ ታህሳስ 23 ቀን 2025 እስከ ጥር 1 ቀን 2026 ባለው ጊዜ ውስጥ የ1 ቢሊዮን ዶላር ቦንድ እዳን ለማዋቀር ከቁልፍ የቦንድ ባለቤቶች ኮሚቴ ጋር ውይይት ተደርጓል። ውይይቱም ኢትዮጵያ ከቦንድ ባለቤቶች ኮሚቴ ጋር የቦንድ ብድር ሽግሽግን ለማድረግ በፋይናንስ መርህ ደረጃ ከስምምነት ላይ ደርሳለች። ስምምነቱ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ጋር ካላት የብድር ፕሮግራም ጋር የሚስማማና በኢትዮጵያ ይፋዊ የአበዳሪዎች ኮሚቴ OCC የኢትዮጵያን ዘላቂ የብድር ሽግሽግ በሚያስተካክል መልኩ ግምገማ የተደረገበት መሆኑም ተመላክቷል። በተጨማሪም እንግዲህ በነበረው ውይይት ከኮሚቴው ጋር ከፋይናንስ ነክ ውጭ ባሉ ጉዳዮች እንዲሁም የብድር ሽግሽግን በተመለከተ የሚመጡ አዳዲስ ማዕቀፎችን በተመለከተ በትብብር ለመስራት ከስምምነት ላይ መደረሱ ተነግሯል። ሚኒስቴሩ ኮሚቴውና የኮሚቴው አማካሪዎች በውይይቱ ወቅት ላሳዩ ትብብርና ቀናይነት ምስጋናንም አቅርበዋል። ከውጭ ወዳገኘናቸው የምጣኔ ሀብት መረጃዎች ስናልፍ ደግሞ በቬንዙዌላ በተከሰተው ድንገተኛ የፖለቲካ ቀውስ ሳቢያ በዓለም አቀፍ ደረጃ የነዳጅ የወርቅና የብር ዋጋ መናሩ ተመላክቷል። አሜሪካ የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር መዋላን ተከትሎ የነዳጅ የወርቅና የብር ዋጋ መናሩን የተመላከተው እንደ ዩሮኒውስ ዘገባ ባለሀብቶች በጂኦፖለቲካዊ አለመረጋጋት ወቅት አስተማማኝ ሀብት ነው ብለው የሚያምኑበትን ወርቅ በከፍተኛ ሁኔታ በመግዛታቸው የአንድ አውንስ ወርቅ ዋጋ ወደ $4420 ከፍ ብሏል። በተመሳሳይ የብር ዋጋ በአንድ አውንስ ከ$70 እስከ $75 አድጓል። የነዳጅ ዋጋም ቢሆን በቬንዙዌላ ቀውስ ሳቢያ መጠነኛ ጭማሪ ያሳየ ሲሆን በለንደን የአክሲዮን ገበያ የወርቅ አምራች ኩባንያዎችና የመከላከያ ትጥቅ አቅራቢ ድርጅቶች አክሲዮኖች ከፍተኛ ተፈላጊነትን አግኝተዋል። የምጣኔ ሀብት ባለሙያዎች እንግዲህ እንደሚሉት ባለሀብቶች የገንዘብ የመግዛት አቅም ይቀንሳል የሚለውን ስጋት ለመቅረፍ እንደ ወርቅ ባሉ አስተማማኝ ንብረቶች ላይ መዋለ ንዋያቸውን ፈሰስ እያደረጉ ይገኛሉ። ተመልካቾች ለሳምንቱ ያዘጋጀንላችሁ የምጣኔ ሀብት መረጃዎች እነዚህን ይመስሉ ነበር። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።